ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? በምዕራፍ 2 የተመራረጡ የቢዝነስ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። የኢመደበኛ ወይም የጎዳና ላይ ንግድ ነጋዴዎች ምዝገባ ሊጠናቀቅ ጥቂት ቀናት እንደቀሩት ተሰምቷል። ሙሉ መረጃውን እናጋራችኋለን። የኢትዮጵያ ብሔራዊ ባንክ አንድ ሀገራዊ ፍኖተ ካርታ ያዘጋጀ መሆኑን አስታውቋል። ስለሚዘጋጀው አዲሱ ፍኖተ ካርታም የምናደርሳችሁ መረጃ አለም። አብሲኒያ ባንክ በያዝነው የበጀት ዓመት የውጭ ምንዛሬ ጥያቄ ላቀረቡ ደንበኞቹ ያቀረበውን የውጭ ምንዛሬ መጠን ይፋ አድርጓል። ይህንንም የምትሰሙት ይሆናል። የተወደዳችሁ ተከታታዮቻችን እነዚህንና ሌሎች የተመራረጡ የቢዝነስ መረጃዎቻችንን በምዕራፍ 2 የዜና ወጃችን ይዘንላችኋል። አዳዲስና ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ ያቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮዎች፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን። ኢትዮጵያ ገና ያልደረሰችባቸውና በግልጽ አውቃ ያልጨረሰቻቸው የማዕድን ጸጋዎች እንዳሏት የማዕድን ሚኒስቴር አስታወቀም። ኢትዮጵያ በማዕድን ዘርፍ ያላትን ሀብት አውቃ እንዳልጨረሰችና የማዕድን ሀብቷ ከፍተኛ እንደሆነ የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ ገልጸዋል። ኢትዮጵያን ጨምሮ በርካታ የአፍሪካ ሀገራት በማዕድን ዘርፍ ያላቸውን ሀብት አውቀው እንዳልጨረሱ ጠቅሰው በዘርፉ ብዙ ያልተሰሩ ቀሪ ስራዎች እንዳሉም ጠቁመዋል። የማዕድን ሀብቱን ለመጠቀምና ያለውን ሀብት ለይቶ ለማወቅም ብዙ መስራት እንደሚጠበቅ ሚኒስተሩ ገልጸዋል። በተጨማሪ ምን ያህል የማዕድን ሀብት እንዳለ፣ የት እንዳለ ለማወቅ ስንት ዓመት ሊወስድ ይችላል የሚለውን ማጣራት እንደሚያስፈልግም ተናግረዋል። የተጠና ጥናት ካለና ሀብቱን የምናውቅ ከሆነ የማዕድን ስራው ቀላል ነው ያሉት ሚኒስተሩ የማዕድን ትልቁ ስራ ፍለጋው እንጂ ማውጣቱ አይደለም፣ ዘርፉ ግን ትልቅ ኢንቨስትመንት፣ ቴክኖሎጂና ጊዜ የሚፈልግ ነው ሲሉ አብራርተዋል። ጥራት ያለው የፋይናንስ ኦዲት ሪፖርቶችን በማያቀርቡ የኦዲት ሂሳብ ባለሙያዎች ላይ ህጋዊ እርምጃ እንደሚወሰድ የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ አስታወቀ። ቦርዱ የተለያዩ ዓለም አቀፍ ደረጃዎችን የመቀበልና የማስተዋወቅ ስራዎችን እየሰራ እንደሚገኝ የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ ተጠባባቂ ዋና ዳይሬክተር ፍቃዱ አጎናፍር ተናግረዋል። በዚህም ከተቋማት የመጡ የፋይናንስና ኦዲት ሪፖርቶች ደረጃቸውን ጠብቀው መከናወናቸውን የማረጋገጥና የመቆጣጠር ስራዎችን ማከናወን የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ ከተሰጠው ስልጠና ተግባራት መካከል እንደሚገኝበትም ተገልጿል። ባለፉት 8 ወራት በዓለም አቀፍ ደረጃ የወጡ ከዘላቂነትና አየር ንብረት ጋር የተያያዙ አዳዲስ ደረጃዎችን ለባንኮች፣ ለኢንሹራንሶች፣ ለመንግስት የልማት ድርጅቶችና ለዘርፉ ሙያ ማህበራት ማስተዋወቅ መቻሉም ተነግሯል። ቦርዱ የባለሙያዎች ፍቃድ እድሳት እንደሚያስፈልግ የገለጸ ሲሆን በተያዘው በጀት ዓመትም እስካሁን ባለው ከ600 በላይ ባለሙያዎች ፍቃዳቸውን ማደሳቸው ተነግሯል። የባለሙያዎች ፍቃድ አሰጣጥ
በቦርዱ በኩል መሰጠት ያለበት ቢሆንም እስካሁን ባለው በክልሎች ፍቃድ ሲሰጥ መቆየቱን ጠቅሰው ወጥነት ባለው መስፈርትና አሰራር ፍቃድ ለመስጠት የሚያስችል ስራ እየተሰራ መሆኑንም ዋና ዳይሬክተሩ ተናግረዋል። ወጥነት ያለው አሰራር መተግበር የታክስ ስራንና ሌሎች ማጭበርበሮችን ለማስቀረት የሚያስችል የኦዲትና የፋይናንስ ጥራትን ለማስጠበቅ የሚያግዝ መሆኑን እንዲሁም ጥራት ያለው ሪፖርቶችን በማያቀርቡ የኦዲትና የሂሳብ ባለሙያዎች ላይ ሕጋዊ እርምጃ እንደሚወስድ አስታውቋል ሲል ኢዜአ ዘግቧል። አቢሲኒያ ባንክ በተያዘው የበጀት ዓመት የውጭ ምንዛሬ ጥያቄ ላቀረቡ ደንበኞች ወደ 349.9 ሚሊዮን የአሜሪካ ዶላር ማቅረቡን አስታወቀም። ባንኩ የውጭ ምንዛሬ እጥረትን ለመፍታትና የገቢ ንግድን ለመደገፍ የበኩሉን አስተዋጽኦ እያደረገ እንደሚገኝም ገልጿል። በዚህም መሰረት በበጀት ዓመቱ ባንኩ ለደንበኞቹ በጠቅላላው ከ349 ሚሊዮን የአሜሪካ ዶላር በላይ አቅርቤያለሁ ብሏል። አቢሲኒያ ባንክም በዚህ ጊዜ ውስጥ ለደንበኞች ካቀረበው የምንዛሬ ድልድል ውስጥ በሶስተኛው የሩብ ዓመት ከ1000 በላይ ደንበኞች ወደ ሀገር ውስጥ አስፈላጊ የገበያ ዕቃዎችን እንዲያስገቡ ለማስቻል ከ189 ሚሊዮን ዶላር በላይ እንዲያገኙ ማድረጉን ጠቅሷል። ባንኩ በቀጣይም የውጭ ምንዛሬ ሀብቱን በአግባቡ በማስተዳደር ከሀገራዊ የኢኮኖሚ ፖሊሲ ጋር በማጣጣም ግልጽና ፍትሐዊ የውጭ ምንዛሬ ድልድል ተግባራዊ በማድረግ የደንበኞችን ፍላጎት ለማሟላት ከፍተኛ ጥረት ማድረጉን እንደሚቀጥል አረጋግጧል። የኢትዮጵያ ብሔራዊ ባንክ ሀገራዊ የግብርና ፋይናንስ ፍኖተ ካርታ እያዘጋጀ መሆኑን አስታወቀም። የኢትዮጵያ ብሔራዊ ባንክ ለግብርና ዘርፍ የሚያቀርበው የብድር መጠን እጅግ አነስተኛ በመሆኑና የሚስተዋለውን ክፍተት ለመሙላት ሀገራዊ የግብርና ፋይናንስ ፍኖተ ካርታ ተግባራዊ ለማድረግ በዝግጅት ላይ መሆኑን አስታውቋል። የሀገሪቱ የፋይናንስ ዘርፍ የኢኮኖሚው የጀርባ አጥንት ለሆነው የግብርና ዘርፍ የብድር አቅርቦት አነስተኛ መሆኑን የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ ጠቁመዋል። የኢትዮጵያ ብሔራዊ ባንክ ይህንን ሁኔታ ለማረምና ለግብርና ዘርፍ የሚቀርበውን ፋይናንስ ወይም ብድር ለማሳደግ የሚያስችል ፍኖተ ካርታ በማዘጋጀት ላይ እንደሚገኝ ተገልጿል። የግብርናው ዘርፍ ከጠቅላላው የሀገር ምርት ውስጥ 32 በመቶ ድርሻ መያዙን፣ የሥራ ስምሪት ድርሻው ደግሞ 64 በመቶ እንደሆነ አቶ ማሞ ምህረቱ ተናግረዋል። በተጨማሪው ይሄው የግብርና ዘርፍ ከሀገሪቱ የውጭ ንግድ ውስጥ ወደ 79 በመቶ ድርሻ እንዳለው ጠቁመው ነገር ግን ዘርፉ እያገኘ ያለው የፋይናንስ አቅርቦት ወይም ብድር እጅግ አነስተኛ ነው ብለዋል። በ2016 በጀት ዓመት በአነስተኛ የፋይናንስ ተቋማት በኩል ከቀረበው ጠቅላላ ብድር ውስጥ የግብርና ዘርፍ ድርሻ 18 በመቶ ብቻ እንደነበረ የሚያነሱት አቶ ማሞ ይህንን ለመፍታት የኢትዮጵያ ብሔራዊ ባንክ ሀገራዊ የግብርና ፋይናንስ ትግበራ ፍኖተ ካርታ እያዘጋጀ መሆኑን አስታውቀዋል። ፍኖተ ካርታውን ከማሳካት አኳያ ደግሞ የኦሮሚያ የህብረት ስራ ባንክ ትልቅ ሚና ይኖረዋል ብለው ለኦሮሚያ የህብረት ስራ ባንክ ደግሞ ወቅታዊ የስራ አፈጻጸም እውቅና ሰጥተዋል። የተወደዳችሁ ተከታታዮቻችን በመጨረሻም በዝርዝር ወደምንመለከተው መረጃ አለፍን። የኢመደበኛ ወይም የጎዳና ላይ ንግድ ነጋዴዎች ምዝገባ ከአንድ ሳምንት በኋላ እንደሚጠናቀቅ ተሰምቷል። በአዲስ አበባ ከተማ በተለያዩ የጎዳና ንግዶች ላይ ተሰማርተው የሚገኙ ኢመደበኛ ነጋዴዎች የከተማዋ ካቢኔ ባጸደቀው ሕግ አግባብ ስር ለመስራት የሚያስችላቸው የምዝገባ ጊዜ ከአንድ ሳምንት በኋላ እንደሚጠናቀቅ የከተማ አስተዳደሩ ንግድ ቢሮ አስታውቋል። በአሁኑ ወቅት ከኢመደበኛ ነጋዴዎች ውስጥ የመጀመሪያ ዕድል ተጠቃሚ የሚሆኑና ቅድሚያ ተሰጥቶት እየተሰራበት ያለው ነባሮቹ ላይ ነው ሲሉ የንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ ተናግረዋል። በዚህም መሰረት ከዚህ በፊት በኢመደበኛ ንግድ ተሰማርተው መለያ ያላቸውና ንግድ ቢሮ የሚያውቃቸው ወደ 4000 የሚደርሱ ነጋዴዎችን ቅድሚያ በመስጠት ወደ ስራ እንዲገቡ እንደሚያደርግም አስታውቀዋል። ከዚህ ውጭ ግን አዳዲስ
አዳዲስ የኢመደበኛ ነጋዴዎች በየወረዳው እየተመዘገቡ እንደሚገኝ የገለጹ ሲሆን የምዝገባ ጊዜያቸውም በአንድ ሳምንት ውስጥ እንደሚጠናቀቅ ተናግረዋል። በዚህም የመጀመሪያ ዕድል ተጠቃሚ ነጋዴዎችን ወደ ንግድ ስርዓቱ የማስገባቱ ሂደት ቢበዛ ከ15 ቀን በላይ እንደማይወስድም አስታውቀዋል። የአዲስ አበባ ከተማ አስተዳደር ካቢኔ በአራተኛ ዓመት 8ኛ መደበኛ ስብሰባው መደበኛ ያልሆነ የጎዳና ላይ ንግድን ስርዓት ለማስያዝ በሚል በተዘጋጀው ደንብ ቁጥር 184/2017 መሰረት መደበኛ ያልሆነ ወይም የኢመደበኛ ንግድ የሚካሄድበትን ስርዓት ይፋ ማድረጉ ይታወሳል። ይህንንም ደንብ ለመተግበር በወጣው መመሪያ መሰረት ምዝገባ የሚደረግባቸውና የምዝገባ መስፈርቶችን ጨምሮ የተፈቀዱ የሥራ አይነቶች እንዲሁም ኢመደበኛ ንግዶቹ የሚካሄድባቸው ሰዓቶች ይፋ መደረጉን በገበያ ሚዲያ ማድረሳችን አይዘነጋም። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ የቢዝነስ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስና ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ አቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮዎች፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን።